ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅ እንዲሁም ዓለም አቀፍ መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት የተኩስ አቁም በሁለቱም ሀገራት መካከል እየተጣሰ ነው በሚል ዶናልድ ትራምፕ በእጅጉ ተበሳጭተዋል። እስራኤል ኢራን እስራኤልን በተኩስ አቁሙ መጣስ እየወነጀሉ ይገኛሉ። አልፎ አልፎ በተለያዩ አካባቢዎች ተኩስ ቢሰማም ከስከዛሬው ግን የተሻለ ቀን እያሳለፉ ነው የሁለቱም ሀገራት ከተሞች። ኢራን ባወጣችው መግለጫ እስራኤል ተኩስ እስካቆመች ድረስ እኔ ተኩስ አቆማለሁ፣ ተኳሿ ራሷ ናት ተኩስ ማቆም መጀመሪያ ያለባት፣ ተኩስ ያልከፈተ ሰው እንዴት ተኩስ አቁም ይባላል በሚል ጠይቃለች። በሌላ በኩል እስራኤል ደግሞ እንዲሁም ጥቃት እየተፈጸመብኝ ነው ተኩስ አቁሙ ተጥሷል በሚል ጥቃት ለማድረስ መሞከሯ ተነግሯል። ያሳካሁት ያለችውንም ግብ በዝርዝር ጠቅሳ ተኩስ አቁሙን እቀበላለሁ ብትልም ኢራን ደግሞ እንዲሁም ምንም አይነት የተሳካ ነገር የለም፣ የተመቱት የኒውክሌር ማብላያዎች እንጂ የሰው ጭንቅላት አይደሉም፣ ዕውቀት ያለው ማብላያዎች ውስጥ ሳይሆን ሰው ጭንቅላት ውስጥ ነው፣ በድጋሚ ኒውክሌሮቹ ይገነባሉ ብለዋል። ይሄውም የፈጠረው ውጥረት አለ። ኢራን የኒውክሌር ተቋማቶቿ በድጋሚ ግንባታ እንዲጀመሩ አስቸኳይ ትዕዛዝ ሰጥታለች። የዶናልድ ትራምፕም ወደ ማህበራዊ ትስስር ገጻቸው መጣው በፍጹም አይሞከርም፣ በድጋሚ ኢራን የኒውክሌር ማብላያዎች ሊኖራት አይችልም ሲሉ በድጋሚ ጽፈዋል። እኔ በስልጣን ቆሜ አይሆንም ብለዋል። ውጥረቶች እየተፈጠሩ ነው በቀጠናውና በአካባቢው ያለውን አሁናዊ ሁኔታም በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው አብረን እንከታተለው። ኢራን በአሜሪካ ለተፈጸመባት ጥቃት የበቀል ያለችውን ጥቃት በትናንትናው ዕለት በኳታር በሚገኘው የአሜሪካ የጦር ሰፈር ላይ ተኩስ ካደረገች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ እዚህ ግባ የማይባል ነው በማለት ገልጸው ከዚያ በኋላ በአወዛጋቢ ሁኔታ እንኳን ደስ ያላችሁ አሁን የሰላም ጊዜ ነው የሚል መልእክት ካስተላለፉ በኋላ የኢራንም የእስራኤልም መሪዎች ወደ ድርድር ለመምጣት ጠይቀውኛል በማለት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ከጻፉ በኋላ የተኩስ አቁም አውጀዋል። ይሁን እንጂ ትራምፕ ያወጁት የተኩስ አቁም ብዙም የሰመረ አይመስልም የሚሉት መገናኛ ብዙሃኖቹ የዘገባ እስከተጠናከረበት ሰዓት ድረስ ኢራን እስራኤልም ኢራንን በተኩስ አቁም ጥሰት እየወነጀሉ ይገኛሉ። ፍንዳታዎች አልፎ አልፎ ቢሰሙም ከስከዛሬው ውጊያ ግን ፈጽሞ በተለየ ሁኔታ ከዛሬ ማለዳ ጀምሮ በተለያዩ የኢራንና የእስራኤል ከተሞች ጸጥታ ነግሶ እንደዋለ ተሰምቷል። አልፎ አልፎ ግን በሁለቱም ከተሞች ፍንዳታዎች መሰማታቸው ግን አልቀረም። የተኩስ አቁሙን ቀድማ የተቀበለችው እስራኤል ነበረች። የዎል ስትሪት ጆርናል ከ3 ቀናት በፊት ባወጣው ዘገባ እንዳመለከተው እስራኤል ጦርነቱን መቀጠል የማትችልበት አጣብቂኝ ውስጥ በመግባቷ በተኩስ አቁም ይሁን በአንዳች ነገር ጦርነቱን መቋጨት የምትፈልግበት ደረጃ ላይ መድረሷንና ለዚህም ውሳኔ መተላለፉን ዎል ስትሪት ጆርናል ዘግቦ እንደነበር ከዚህ ቀደም ማስታወቂያ አይዘነጋም። ይህንን ተከትሎ ታዲያ ከ2 ቀናት በኋላ ዶናልድ ትራምፕ በአሜሪካ የጦር ሰፈር ላይ የተነጣጠረውን ጥቃት ዋጣ አድርገው ይሁን አሁን እንደራደር ሲሉ ከዚህ ቀደም ከተነካና አጠፋሻለሁ ሲሏት የነበሩት ኢራንን ለሰላም ስል ጥቃቱን አይቼ እንዳላየሁ ለማለፍ ተገድጃለሁ ብለዋል ትራምፕ። ይሁን እንጂ ያሉት የሰላም ጥረት አሁንም አልሰመረም። ትራምፕ ራሳቸው ዛሬ ማለዳውን የተኩስ አቁሙን ካወጁ በኋላ ዳግም ወደ ትሩዝ ሶሻል የማህበራዊ ትስስር ገጻቸው ተመልሰው እስራኤልን በጽኑ ወቅሰዋል። እስራኤል ያሰመርኩትን የተኩስ አቁም እየጣሰች ጥቃት በመፈጸም ላይ ነች በማለት የገለጹ ሲሆን የአሜሪካው ፕሬዝዳንት በማህበራዊ ትስስር ገጻቸው ፈሩት በዚህ ጠንካራ ጽሁፍ ላይ እስራኤል በኢራን ላይ ጥቃት መፈጸም የለባትም በአስቸኳይ ታቆም ሲሉ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ እስራኤል እነዚያን ፈንጂዎች በኢራን ከተሞች ላይ አትጣይ አቁሚ፣ በጥቃቱ የምትቀጥይ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላኖችሽን በፍጥነት ወደ እስራኤል መልሻቸው፣ አሁኑኑ ማረፍ አለባቸው ብለዋል። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው ዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መቀበሉ ከተነገረ በኋላ ነው። እስራኤል በትራምፕ ሐሳብ መስማማቷን ስታስታውቅ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ መሆኑን ገልጻ ለተተኮሰባት ጥይትም አጸፋ ምላሽ ረፋድ አካባቢ ሰጥታለች። ረፋድ ላይ የእስራኤል ጦር ሰራዊት ከኢራን የተወነጨፈ ሚሳኤል አክሸፍ ያለው ቢልም ኢራን ግን ምንም አይነት ተኩስ አላደረኩም አልተኮስኩም ብላለች። እኔ በትራምፕ ሐሳብ የምስማማው አለች ኢራን። ተኳሿ ራሷ እስራኤል
ጦርነት የከፈተችብን እሷ መሳሪያዋን ወደ አፎቷ ስትመልስ ብቻ ነው ብለዋል። ሆም ብለው ማድረጋቸውን እርግጠኛ አይደለም ያሉት ፕሬዝዳንቱ ዛሬ ጠዋት የእስራኤልን ሁኔታ አልወደድኩትም፣ ይህንን ማስቆም እችል እንደሆነ አያለው፣ በእርግጥም ለእስራኤል ቀጥተኛ ትዕዛዝ ሰጣለው፣ አቁሚ ተኩስሽን ብለዋል። ፕሬዝዳንቱ ጨምረው ኢራን ወደፊት ፈጽሞ ኒውክሌር መሳሪያ አትገነባም በማለት በኢራን ሁኔታ ደስተኛ ለመሆናቸውን አመልክተዋል። ኢራን ዛሬ ባወጣችው መግለጫ እንዳስታወቀችው የኒውክሌር መሰረተ ልማቶቿን በፈንጂ ቢጋዩም ዕውቀት አይጋይም ያለችው ኢራን በፍጹም ይህንን የኒውክሌር ግንባታን አላቆምም ስትል አስታውቃለች። ኢራን ከዛሬው ተኩስ አቁም በኋላ በሰጠችው ቀጥተኛ ትዕዛዝ በፈንጂ የመከኑ የተለያዩ የጦር ሰፈሮች በፍጥነት ወደ መገንባት እንዲመጡ አሳስባለች። ልማቱ ታድሶ ዳግም የኒውክሌር ማብላላቱ ስራ ይቀጥላል፣ ኒውክሌርን እንደ ሁልጊዜው ለሰላማዊ አገልግሎት እጠቀመዋለሁ ስትል አስታውቃለች። ትራምፕ ግን ቃል በቃል እንዳሉት ይህ ፈጽሞ የማይሞከር ነው፣ አትሞክሩት። ኢራን እኔ በስልጣን ዘመኔ እስካለው የኒውክሌር የጦር መሳሪያ መቼም አይኖራትም በማለት ገልጸዋል። የተኩስ አቁሙ ሐሳብ ከዶናልድ ትራምፕ እንደተነገረ መጀመሪያ የተስማማችው እስራኤል ስትሆን እስራኤል በርካታ ያሰብኳቸውን እቅዶች በኢራን ውስጥ አሳክቻለሁ ብላለች። የኢራን የኒውክሌርን ማጥፋት ነበር አጥፍቻለሁ፣ የኢራንን ፈጣን የሆነ የሚሳኤል ማምረቻን ማውደም ነበር፣ ያም ተሳክቶልኝ አድርጌያለሁ። ከዚህ በኋላ ተኩስ አቁሙ ለኔ ጠቃሚ በመሆኑ ተቀብያለሁ ብላለች። ኢራን በበኩሏ ተኩስ አቁሙን ለመቀበል እንደ ቅድመ ሁኔታ ያስቀመጠችው ራሷ ጦርነት የከፈተችብኝ እየተኮሰችብኝ ያለችው እስራኤል ጦርነቱን ስታቆም እኔም ማቆማለሁ ብላለች። ሁሉም ጠላቶች የሞከሩብኝ ነገር አልተሳካም ያለችው ኢራን የኢራንን ኒውክሌር ማጥፋት ነበር አልተሳካም ብላለች። ግንቦችን ማፈራረስ ይቻል እንደሆነ እንጂ ጭንቅላት ውስጥ ያለ ዕውቀትን እንዴት ማጥፋት ይቻላል ብላለች። ኢራን ዳግም በኒውክሌር ግንባታዋ እንደምትቀጥል ማስታወቃለች። ሌላኛው ጠላት አልተሳካለትም በማለት ያስቀመጠችው ኢራን የኢራንን መንግስት መገልበጥ ነበር። የኢራንን መንግስት መገልበጥም አልተሳካም። የኢራን ሚሳኤሎችንም ማጥፋት አልተሳካም። የኢራን ሚሳኤሎች መቼም አይጠፉም፣ የደፈሯቸውን ሁሉ ለማንበርከክ በሰማይ ላይ ይፏልላሉ ብላለች ኢራን። በአሜሪካ በእስራኤል በፈረንሳይ በእንግሊዝ ትብብር ተጠፋለች፣ ተወድማለች፣ ተሽመደመዳለች የተባለችው ኢራን ለድርድር ተጠይቃ ወደ ሰላም ጠረጴዛ እንድትሄድ ተደርጓል። ይህ ደግሞ የሆነው በጀግኖቻችን ነው ብሏል የኢራን መንግስት። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በኤክስ የትስስር ገጻቸው ላይ ባስተላለፉት መልእክት ስለ ኢራን ታሪክ የሚያውቁ ኢራንን በትክክል የሚያውቋት ሰዎች ወደ ኢራን ፈጽሞ አይተኩሱም ነበር፣ ባለማወቃቸው ተኮሱ የሚል መልእክት አስተላልፈዋል። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን በበኩላቸው እስራኤል የተኩስ አቁሙን እስካልጣሰችና ወደኛ እስካልተኮሰች ድረስ በፊትም እኛ ወደሷ አልተኮስንም፣ እርሷ ወደኛ ተኩሳ ነው ወደ ተኩስ የገባ ነው ብለዋል። እስራኤል ይህንን የተኩስ አቁም እስካልጣሰች ድረስ እኛ የተኩስ አቁሙን እናከብራለን ብለዋል። ፕሬዝዳንቱ ኢራን ከእስራኤል ጋር የተደረሰውን የተኩስ አቁም የምታከብረው እስራኤልም ተገዢ ስትሆን እንደሆነ መናገራቸው በመንግስታዊው የሪፐብሊክ የዜና ወኪል ኢርና ዘግቧል። ፕሬዝዳንት ፔዚሽኪያን ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በስልክ በተወያዩበትም ጊዜ ሁሉም ሰው ኢራንን ተኩስ አቁም ይሏታል፣ እኛ ተኩስ አልጀመርንም፣ እንዴት ተኩስ ያልጀመረ ሰው ተኩስ ያቆማል? ተተኩሶብን እየተኮስን ነው፣ ተኳሹ ሲያቆም እኛም እናቆማለን ብለዋል። የተኩስ አቁሙን እንደምናከብር ማረጋገጫ ይሄው ናችሁ ብለዋል። ፕሬዝዳንቱ ጨምረው አንዳንድ ችግሮችና ቅሬታዎች ቢኖሩም ኢራናውያን በጠላት የሚፈጸምን ወረራ በአንድነት እስከ መጨረሻው እንደሚጋፈጡ በድጋሚ ዓለማይቷል ብለዋል ፔዚሽኪያን። በሌላ በኩል በትናንትናው ዕለት በሰማያዊ ላይ ከባድ ሚሳኤሎችን ተኩስ ያየችው ኳታር ለተባበሩት መንግስታት ድርጅት ሉዓላዊነቴ ተጥሷል ስትል ደብዳቤ ጽፋለች። ኳታር ኢራን ትናንትና ሰኞ ዕለት በአሜሪካ አልኡዲድ የጦር ሰፈር ላይ የፈጸመችው ጥቃትን በመኮንን ሉዓላዊነቴ ተጥሷል ስትል ነው ኳታር ኢራንን አውግዛ ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ጻፈችው። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ላይ ደብዳቤው ጥቃቱ የኳታር ሉዓላዊነትና የግዛት አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑን ያስቀምጣል። ደብዳቤው የኢራን አብዮታዊ ዘብ የሚሳኤል ጥቃት ለአካባቢው ሰላምና ደህንነት ቀጥተኛ ስጋት ደቅኗል በማለት ያብራራል። የኳታር መንግስት ከዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል ሲል መግለጫው ያክላል። የኳታር መንግስት
የኢራን አምባሳደርን ጠርቶ ማናገሩንም አስታውቋል። የውጭ ጉዳይ ሚኒስትሩ ሰኞ ዕለት በዩናይትድ ስቴትስ ጦር ሰፈር ላይ የተፈጸመውን ጥቃት ሙሉ በሙሉ ማክሸፋንም አስታውቀዋል። ይህ ከሆነ በኋላ ኢራን ለኳታር ምላሽ ሰጥታለች። ኢራን በአሜሪካ ወታደራዊ ጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ሰኞ ዕለት በአሜሪካ የሚተዳደረው አልኡዲዳይ የተባለው የአሜሪካ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው አንዳችም ነገር የለም ብላለች። ኢራን የጦር ሰፈሩ የሚገኘው ኳታር ቢሆንም ቃል አቀባዩ ኢስማኤል ባጋይ የኢራን እርምጃ ራስን የመከላከል እንጂ ፈጽሞ ኳታርን የማጥቃት አይደለም ብለዋል። ባጋይ በማህበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ ኢራን ኳታርንና ሌሎችንም ጎረቤት ሀገራትን በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነች ብለዋል። የአሜሪካ እስራኤል ወንጀሎችን ጥቃቶችና በኢራን ላይ ያላቸው የተሳሳተው ፖሊሲዎችም በእኛና በቀጠናው ወንድማማች ሀገሮች መካከል መለያየት መፍጠር የለብንም፣ አብረን መቆም ሲገባን ለአንዳቸው መረማመጃ መሆን የለብንም የሚል መልእክት አስተላልፏል። በሌላ በኩል ተንታኞች እንደሚገልጹት ትራምፕ የወሰዱት እርምጃ ምናልባትም ኢራንና እስራኤልን ወደ ተኩስ አቁም እንዲመጡ በማድረግ ፍሬ አፍርቶ ይሆን ወይ በሚል በመጠየቅ ቢቢሲ ያወጣው ሰፊ ትንታኔን ስንመለከት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ወደ እስራኤልና ኢራን ግጭት ውስጥ በማስገባት ከፍተኛ ቁማር ተጫውተዋል ይላል ቢቢሲ። ነገር ግን ይህ እርምጃቸው ለጊዜውም ቢሆን ፍሬ ሳያፈራ አይቀርም በማለት የሚገልጸው ቢቢሲ ትራምፕ ትናንትና ሌሊት እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን ያም ወደ ዘላቂ ሰላም ይመራል ብለዋል። የአሜሪካው ፕሬዝዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ተቋማትን ከደበደበች በኋላ ቀጠናውን ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታ ለቀጠናው ሰጥቷል ይላል ቢቢሲ በትንታኔው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የእስራኤል አገዛዝ ቴህራን እስከ ሌሊቱ 10 ሰዓት ድረስ በኢራን ህዝብ ላይ የሚደርሰውን ህገወጥ ጥቃት ካቆመ ከዚያ በኋላ ጥቃቶች መቀጠል ፍላጎት የለንም በማለት ገልጸው ነበር። ኢራን ቅዳሜ ዕለት አሜሪካ ለፈጸመችው ጥቃት አጸፋውን ለመመለስ ስትዝት በአካባቢው የነበረው አለመረጋጋት ሌላ ትኩሳት በዓለም ላይ ፈጥሮ ነበር። ትናንት ምሽት በኳታር በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ የተተኮሱት የኢራን ሚሳኤሎች በሙሉ የከሸፉ ቢሆንም አንድም አሜሪካ ግዛት ላይ ጉዳት አለመድረሱም ተነግሯል። ፕሬዝዳንት ትራምፕ ቅዳሜ ምሽት ለህዝባቸው ባደረጉት ንግግር ኢራን በአሜሪካ ጥቅም ላይ ለምትሰነዝረው ጥቃት ምላሽ እንደምትሰጥ ዝተው ነበር። አስፈላጊ ሆኖ ከተገኘ በአሜሪካ ኃይሎች ሙሉ በሙሉ ኢራን ልትመታና ልትጠፋ እንደምትችልም ዝተው ነበር። ከ24 ሰዓታት በላይ ዓለም ኢራን ምን ታደርጋለች የሚለውን ለማየት በጥፍሩ ቆሞ ጠብቆ ነበር ያለው ቢቢሲ ኢራን እርምጃ ከወሰደች በኋላ ደግሞ ትኩረቱ ወደ አሜሪካው ፕሬዝዳንት ተመለሰ። አሜሪካው ፕሬዝዳንት አሁን ጦራቸውን አዘው እንደዛቱት ወደ ጦርነቱ ይገባሉ ተብለው ተጠበቁ። ትራምፕ ግን በማህበራዊ ትስስር ገጻቸው ላይ ኢራን የኒውክሌር ተቋሞቿን ለመደምሰስ ለወሰድነው እርምጃ እንደጠበቅነው በጣም ደካማ የሆነ ምላሽ ነው የሰጠችው። እናም ለዚህ ደካማ ምላሿ እኛ ምላሽ አንሰጥም፣ በጣም ውጤታማ በሆነ መልኩ ጥቃቷን መክተናል ብለዋል። ኢራን አሁን ወደ ሰላም ድርድር ትመለስ ይላሉ ትራምፕ። ኢራን በኒውክሌር ተቋማቶቿ ላይ የደረሰውን ጉዳት የተወሰነ እንደሆነ አስታውቃለች። ትራምፕ የተፈጸመባቸውን ጥቃት በዝምታ አጎንብሰው አልፈውታል። እናም ከመጋረጃው ጀርባ ዋይት ሃውስ የተኩስ አቁሙን ዝርዝር ሁኔታ ከኳታር አደራዳሪዎችና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየተነጋገሩ ነበር ተብሏል። ትራምፕ በሳምንቱ መጨረሻ በኢራን ላይ የተፈጸሙት ጥቃቶች ከፍተኛ አደጋ ያለበት አካሄድ ነበር። ቢሆንም ውጤቱ መታየት የጀመረ ይመስላል። እንደ አውሮፓውያን አቆጣጠር በጥር 2020 ትራምፕ የኢራን አብዮታዊ ጥበቃ መሪ ቃሲም ሱሌማኒን በባግዳድ እንዲገደሉ ባዘዙበት ጊዜ የሆነውም ተመሳሳይ ነበር። ኢራን በኢራቅ ወታደራዊ ካምፖች ላይ ሚሳኤሎችን አስወንጭፋ ከ100 በላይ የአሜሪካ ወታደሮችን አቁስላ ነበር። ነገር ግን ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በወቅቱ ስልጣን ላይ ሆነው ነገሮችን ማረጋጋት መርጠው ምንም አይነት እርምጃ አልወስድም ብለው አጎንብሰው አልፈውት ነበር። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን ሰኞ ዕለት ባደረሰችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የፈንጂ ብዛት ጋር እኩል የሆኑ ሚሳኤሎችን በአሜሪካ ጦር ሰፈሮች ላይ አስወንጭፋለች። ኢራን ለኳታር መንግስት ሚሳኤሎችን ከማስወንጭፏ በፊት ያሳወቀች ሲሆን ይህንንም ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነትን ነው የምትፈልገው በማለት እውቅና ሰጥተውታል። ትራምፕ
ቀናቸውን ያሳለፉት የነዳጅ ዋጋን የአሜሪካ ሚዲያ ሽፋንና የቀድሞው የሩሲያው ፕሬዝዳንት ዲሚትሪ ሜድቬዴቭ የውጭ ሀገር ለኢራን የኒውክሌር የጦር መሳሪያ ይሰጣል ማለታቸውን ጉዳይ ሲከታተሉ ነው ያሉት። የአሜሪካ ባለስልጣናት እንዳሉት እኚህ ፕሬዝዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያቸውን በሚገባ ይገመግማሉ በማለት ገልጸዋል። ኢራን ሌላ ዙር ጥቃት ብትፈጽምና አሜሪካዊ ቢሞት ወይም ከፍተኛ ጉዳት ቢደርስበት ትራምፕ ምን ምላሽ እንደሚሰጡ እናያለን ብለዋል። ለጊዜው ግን የፍልሚያ መንገዱ የተወ ይመስላል። በሁለቱ ሀገራት መካከል ያለው ጉዳይ የረገበ ቢመስልም ሁኔታዎች ግን ጨርሰው እንዳልተረጋጉ አሁንም እየታዩ ነው። በቀጣይ ቀናት ሁኔታዎችን የምናይ ይሆናል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ